የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 30 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 30 ቀን 2049 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለኢትዮጵያ ወጣቶች የተላለፈውን መልእክት ሁለተኛውን ክፍል እናሰማለን። የጽሑፉን ጭብጥ ለመረዳት ይረዳ ዘንድ ሚያዝያ 20 ቀን ቀርቦ የነበረውን ክፍል 1 በማስቀደም እንጀምራለን። በማስከተልም አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋዬ ገብረመድህን ደብተራው የተተረጎመውን መጽሐፍ መቅደሙን አሰምተን የዝግጅታችን ፍጻሜ ይሆናል። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተላለፈ መልእክት ለወጣቱ። ወጣቱ ትውልድ ዛሬም የኢትዮጵያ ሕዝብ ተስፋ ነው። ሀገራችን ኢትዮጵያ የገናና ታሪክ ባለቤት ለመሆን የበቃችው በአዛውንት ዜጎቿ ብልህና የሰከነ አመራር ብቻ ሳይሆን ኃላፊነትን ለመሸከም ብቁ የሆነ ወጣት ትውልድ ሳያቋርጥ ለማፍራት በመቻሏም ጭምር ነው። በኢትዮጵያ የረጅም ዘመን ታሪክ ውስጥ የተመዘገቡ የገድል ምዕራፎች ሁሉ የሚመሰክሩት ይህን ሐቅ ነው። በተጻፈውም ሆነ ባልተጻፈ ታሪካችን ውስጥ እንደ ብርቅና ድንቅ የሚወሱት ጀግኖቻችን ለዚህም ክብርና ሞገስ ያበቃቸውን ብሔራዊ ግዳጅ የተረከቡትና ያከናወኑት በወጣትነት ዕድሜያቸው ክልል ነው። ከቅርብ ጊዜ ታሪካችን ምሳሌ ብንጠቅስ በፋሽስት ወረራ ስማቸው የገነነ አርበኞቻችን ወጣቶች ነበሩ። እነ ገሞራው ዘርአይ ድረስ፣ ጃጋማ ኬሎ፣ ታከለ ወልደ ሐዋርያት፣ ገረሱ ዱኪ፣ አሞራው ውብነህ፣ ሌሎችም እልፍ አእላፍ አርበኞቻችን ያኔ ዕድሜያቸው ወጣቶች የነበሩ ናቸው። ኋላ ቀሩንና አርሏዊው የፊውዳል ስርዓት ያንኮታኮተውን ህዝባዊ ትግል የመሩትና ትግሉ የጠየቀውን መስዋዕትነት ሁሉ ያላንዳች ማመንታት የተቀበሉ አሁንም የኢትዮጵያ ወጣቶች ነበሩ። በኋላም አምባገነኑን ወታደራዊ ጁንታ ጉርቦ ለጉርምቦ በመተናነቅ የታገሉት የኢትዮጵያ ወጣቶች መሆናቸውን ለማረጋገጥ ታሪክ መጥቀስ አያሻም። ያልተረሳ የትናንት ትዝታ ነውና የታሪክ ፍርጃ ሆኖብን የታገልነው የግፍ ስርዓት ሲገረሰስ ተከቶብን የሄደው ሌላ ግፈኛና በይበልጥም ብሔራዊ ህልውናችንን አደጋ ላይ የጣለ ስርዓት በመሆኑ ይችን ሀገር የማትረፍና ለብሔራዊ ህልውናችን ዋስትና የሚሆን ዴሞክራሲያዊ ስርዓት የማምጣት ኃላፊነት አሁን በወጣቱ ትውልድ ትከሻ ላይ የወደቀ ነው። ይህ አባባል ዘበት አይደለም፣ የፈጠጠ ሐቅ፣ አማራጭ የሌለው እውነታ ነው። ይችን ሀገር ለማዳን የወደቁትን ሰማዕታት ጀግኖቻችን ከመቃብር ወጥተው አይመጡልንም፣ ወይም ሌላ የባዕድ ዜጋ ከባህር ማዶ ገስግሶ አይደርስልንም። ለመሆኑ የኢትዮጵያ ወጣቶች ይህን ሐቅ ምን ያህል ተገንዝበውታል?
አንድ ሰው በአገር ጉዳይ ላይ ጸንቶ ለመቆም በመጀመሪያ አገሩን ማፍቀር ይኖርበታል። ብቃት ከሞላ ጎደል ከዚያ በኋላ ሊመጣ የሚችል ነው። የአገር ፍቅር ደግሞ በቅጽበት የሚፈጠር ጉዳይ አይደለም። አገር ወዳድ ዜጋ እንደ ባለሙያ በማሰልጠኛ ተቋም ሊመረት አይችልም። ከትውልድ ትውልድ በተወረሰ ታሪክ ወግና ባህል ውስጥ በማለፍ እንጂ። ይህም የሚከናወነው ከልጅነት በሚጀምር የአስተዳደግ ሂደት አማካኝነት ነው። እንደ ቤተሰብ፣ የሃይማኖት፣ የትምህርት ተቋማት ያሉት ስነ ጽሑፍና ሁሉም የስነ ጥበብ ዘርፎች ማህበረሰቡ ወጣቱን በአገር ፍቅር ስሜት ኮትኩተው ያሳድጉታል። ከህብረተሰቡ ሲወርድ ሲዋረድ የመጣውን ታሪክ፣ ወግና ባህል ያወርሱታል። አገሩ ስትደፈርና ክብሩ ሲነካ የሚያስቆጣውን ወኔና ድፍረት በህሊና ውስጥ ያሰርጹለታል። ለሀገር መሞትና ለሀገር ቤዛ መሆንን የሞራል መሰረት ይጥሉለታል። ጀግናን በማክበር በማወደስና በማሞገስ በተጻራሪው አድርባይን ፈሪንና ጎብዳጅን በመኮነንና በማንቋሸሽ ከሃዲን በማዋረድና በማሳፈር በምሳሌነት የብቁን ዜጋ ሰብዕና ይገነባሉ። ባጭሩ አንድ ህብረተሰብ ተኪውን ትውልድ በአገር ፍቅር ኮትኩቶ ተንከባክቦና ለዚህ ፍቅር ጸንቶ መቆም የሚያስችለውን የስነ ልቦናና የስነ ምግባር መሰረት መጣል ይኖርበታል። ህብረተሰቡን በሙሉ መተካትም ሆነ መወከል ባይችልም በተወሰነ ደረጃም ቢሆን ይህን ኃላፊነት መወጣት ያለበት ደግሞ መንግስት ነው። በህዝቡ ስም የሚሸከመው አገራዊ ኃላፊነት ስለሚኖርበት የኢትዮጵያ ወጣቶች ላለፉት 40 ዓመታት በላይ ያለፉበትን አሁን እያለፉበት ያሉትን የመንግስት ስርዓቶች ከላይ የተዘረዘረውን ተቃራኒ ሂደት ሲያራምዱ የቆዩና የሚያራምዱ በመሆናቸው አሁን ወጣቱ ትውልድ ላይ የሚታየው የላላ የአገር ፍቅርና ስሜት ያለ ጥርጥር መንስኤ ሆነዋል። ይህንንም እንደሚከተለው ዘርዝሮ ማብራራት ይቻላል። 1. ወጣቱ በደርግ መንግስት ወቅት ወጣቶችን ከአገር ፍቅር ጋር የሚያስተሳስራቸው ማህበራዊ ያስተዳደግ ሂደት በአፍራሽ ፕሮፓጋንዳ መቀየሩ። ደርግ ስልጣኑን ባደላደለ ማግስት ሃይማኖትን ጨምሮ ሁሉንም ማህበራዊና ባህላዊ ተቋማት በቁጥጥር ስር አዋለ። የትምህርት፣ የስነ ጽሑፍ፣ የቲያትር፣ የሙዚቃ፣ የሲኒማና የመሳሰሉትን ተቋማት የሥርዓቱ የቅስቀሳና የፕሮፓጋንዳ ማምረቻ ማሰራጫ ማዕከሎች ሆኑ። ባለሙያዎች በፖለቲካ ካድሬዎች ተቀየሩ ወይም ሙያቸውን እርግፍ አድርገው ትተው እንደ ካድሬ እንዲሰሩ ተደረጉ። ይህ ግዳጅ የሃይማኖት አባቶችን እንኳን አላለፈም። ልጆች በእስራት፣ በስደት፣ በመደበቅ ከሚያሳድጓቸው ከሚያስተምሯቸው በግድ ተነጠሉ። ይህ ማለት ደግሞ ወጣቶች ከትውልድ የተወረሰውን የወገንና የአገር ፍቅር፣ ለነጻነትና ለክብር ቀናኢ መሆንን፣ ለመብት ተቆርቋሪነትን፣ ወግና ባህልን፣ ስነ ምግባርን የሚቀስሙትና የሚለማመዱበት መንገድና በር ጥርቅም ብሎ ተዘጋባቸው ማለት ነው። በቆየው ምትክ አዲስ ታሪክ፣ ወግና እንግዳ ባህል በመንግስቱ ኃይለ ማርያም ብቻ፣ ደፋርና አስተዋይ መሪ መንግስቱ ብቻ፣ ሁሉን አዋቂ መንግስቱ ብቻ፣ አገር ወዳድ መንግስቱ ወይም እሱ የመረጣቸው ነፍሰ ገዳዮች ብቻ መሆናቸውን ለወጣቱ ይነገረው ጀመር። ወገን ለመጨፍጨፍ በግዴታ የተሰማራ ሰራዊት ነፃ አውጪ፣ እልፍ አእላፍ ወገኖችን ያረደና ቤት ንብረትን ያወደመ ዘመቻ ህዝባዊ ድል፣ ንጹሃን ዜጎችን በመዓት የሚቀጣ ፍርድ ቤት፣ የፍትህ ጠበቃ ወዘተ የሚል ስያሜ እየተሰጣቸው ወጣቱ ሐሰትን እውነት፣ ጥፋትን ልማት፣ ቅጣትን ሽልማት ብለህ እመን አይነት ግዳጅ ወደቀበት። ደራሲ ጆርጅ ኦርዌል 1984 በሚለው መጽሐፉ አንዲት ሐሳባዊ አገር ፈጥሮ የዛችን አገር መሪ መፈክሮች የኮረጀው ከደርግ ስርዓት ላይ ይመስላል። መፈክሮቹ የሚሉት እንዲህ ነው: ጦርነት ሰላም ነው፣ ባርነት ነጻነት ነው፣ ድንቁርና ጥንካሬ ነው። መንግስቱ ኃይለ ማርያም ወጣቱን ትውልድ ያስተምረው የነበረው ትምህርት በተግባር ሲታይ ከዚህ ልቦለድ ታሪክ የሚሻልበት ምንም ነገር የለውም።
ክፍል 2 ደርግ ያን ያህል ቢደክምም የኢትዮጵያ ወጣት በሰላምና በጦርነት በባርነትና በነጻነት በድንቁርናና በእውቀት መካከል ያለው ልዩነት ሊያደናግረው ባይችልም ከልጅነቱ ጀምሮ እየተኮተኮተ ሊያድግበት የሚገባው ከቤተሰብ፣ ከማህበረሰብ፣ ከትምህርትና ባህል ተቋሞች፣ ከስነ ጽሑፍና ኪነት ሊያገኛቸው የሚገቡት ትምህርቶች፣ አስተዳደራዊ ዘዬዎች፣ ብሂሎች፣ አርአያ የሚያደርጋቸው የአባቶች ወግ፣ ባህል፣ የአገር ፍቅር ስሜት፣ የጀግንነት መንፈስ፣ ስነ ምግባር፣ ወኔና ብርታት ተነፍጎታል። ማስተላለፊያው ቱቦ ተቆርጦበታል። ታዲያ ለዚህ ለደረሰው ከትውልድ ወደ ትውልድ የብሔራዊ ጸጋዎች በስርዓት መተላለፍ ወይም ሽግግር መቋረጥ ሰለባ የሆነው አዲሱ የዛሬ ወጣት ትውልድ ሊከሰስበትና ሊወቀስበት አይገባም። ሁለተኛ ፈሪነትና አንገት ደፍቶ መኖር መበርታቱ። የደርግ ርኅራኄ አልባ ጭፍጨፋና ፍጅት የተካሄደው በወጣቱ ላይ መሆኑን በዝርዝር ማስታወስ አያሻም። ደሙ ያልደረቀ የትላንትና ክስተት በመሆኑም ሁሉም ያስታውሰዋልና። የአሁኖቹ የኢትዮጵያ ወጣቶች በዚህ ሽብር ውስጥ በጨቅላነትና በታዳጊ ወጣትነት ያለፉና ያደጉ ናቸው። የዚያ ሽብር ዋና ዓላማ የወቅቱ ተቃዋሚን ለመመንጠር ቢሆንም ለተተኪው ትውልድም ይህን ያየህ ተቀጣ የሚል መልእክት ለማስተላለፍና ተከታይ ወጣቶች ፍርሃትን እንዲላበሱ ለማድረግ ነው። ይህ ሽብር ያለ ጥርጥር የወጣቱን ስነ ልቦና ሰልቦታል። ታላቅ እህቱ፣ ታላቅ ወንድሙ፣ እናቱ ወይም አባቱ ናላቸው በጥይት ፈርሶ ከበሩ ላይ ተጥለው ደማቸውን ውሻ እየላሰው እያየ ማልቀስ እንኳ የተከለከለ ወጣት መፍራትና አንገት መድፋት እንዴት ይነሰው? በአደባባይ መቃወም ቀርቶ ሐሜት ያስገድል በነበረበት ሥርዓት ያደገ ወጣት ቀን እስኪያልፍ ያለፋል አጉል ብሂልን የሕይወት መመሪያው እንዲያደርግ ተደረገ። አዎ ያ ቀን አልፏል። መከራው ግን አላለፈም። መከራው ከዛሬ ቀን ጋር አብሮ መገፋት እንዳለበትና ይህም የወጣቱ ኃላፊነትና ግዴታ መሆኑን አበክሮ የሚያስብበት የሚረዳበትና የሚያሰላስልበት ፋታ አላገኘም ነበር። በለጋ አእምሮው የቀረጸው አንገት በመድፋት ቀንን ማሳለፍ ነበር። 3 አድርባይነት ሆን ተብሎ መበረታታቱ። በደርግ ዘመን የሙያ ብቃት፣ ዕውቀትና ሐቀኝነት የተናቁበትና በተቃራኒው ስልጣን፣ ሀብትና የተደላደለ ኑሮ ለሥርዓት ከማጎብደድ ጋር የተያያዙ የአድርባዮች ይዞታ ሆነው ነበር። የሥራ ቦታዎች የቴክኒክና የሙያ ብቃት የሚጠይቁትን ጨምሮ ባልተማሩ መኮንኖችና ካድሬዎች የተያዙ ነበሩ። ወጣቱ ሙያና ብቃት ለጊዜው የትም እንደማያደርሱና ይልቁንም ሥርዓቱን በመደገፍና በማገልገል የተሻለ ኑሮ መኖር እንደሚቻል አይቷል፣ ሰምቷል። ይህንኑ ቅርናት እየታወደበት አድጓል። አብዛኛው የአገሪቱን ሀብት በመንግስት ይዞታ ስር ስለወደቀ ሥራ፣ ራሽንና መሰረታዊ አገልግሎቶችን ለማግኘት የሥርዓቱ ደጋፊ መሆን ግዴታ ነበር። ከአይወማ፣ አይሴማ፣ መኢገማ፣ ከነማ፣ ኢሰፓ መሰረታዊ ድርጅት፣ ውይይት ክበብ ወዘተ የድጋፍ ማረጋገጫ በመንፈግና በመስጠት የግዳጅ ተሳትፎን ያረጋግጣሉ። መንግስት ወይም እነዚህ ማህበራትና አካላት ከጠሩት ስብሰባ፣ ዘመቻ፣ ሰላማዊ ሰልፍ፣ ባዛር፣ መዋጮ፣ ኪነት ወዘተ መቅረት በትንሹ ራሽን ያስከለክላል። የአኢወማን ድጋፍና ደብዳቤ ያልያዘ ኮሌጅ ተመዝጋቢ ከመማር ዕድሉ ይታገድ እንደነበር ሁላችንም ያልረሳነው የቅርብ ጊዜ ትዝታ ነው።
የብሔራዊ ውትድርና አገልግሎት የፈጸመ ማንኛውም ወጣት ኮሌጅ ለመግባት የመግቢያ ነጥብ ወይም መመዘኛ ማሟላት አያስፈልገውም ነበር። ተመርቆም ሆነ ባይመረቅ ሥራ ለመያዝ ማመልከቻ ሲያቀርብ የአይወማ የድጋፍ ደብዳቤ ከሌለው ሥራ አያገኝም። ዝርዝሩ ብዙ ነው። ባጭሩ ግን ይህ አዲስ ትውልድ የሚጠላውን ሥርዓት ደግፎና ግፍ ሲሰራ አጨብጭቦ መኖር እንደሚችል ነው እያየ ያደገው። በአጠቃላይ ወጣቱ ባለፉት የደርግ አገዛዝ ዓመታት ውስጥ ከመጨፍጨፍ ከመታሰሩና በግዳጅ ውትድርና አገልግሎት እንዲሰማራ ከመገደዱ አልፎ የሸፍጥና የውሸት ኑሮ እንዲገፋ ተደርጓል። እያየ ያደገው ሁሉ አገሩን የሚያስጠላ እንጂ የሚያስወድድ አይደለም። የማያውቀውን የባዕድ አገር የሚያስናፍቅ የስደት የተዋርዶ ኑሮ እጹብ ድንቅ የሚል ዜጋ ሊፈጠር የቻለው በዚህ የጥፋት ሥርዓት ተጽዕኖ መሆኑ መዘንጋት የለበትም። ይህ በግፍ ዘመን ተወልዶ በግፍ ሥርዓት ያደገ ወጣት ትውልድ የደርግ መገርሰስ መከራውን በቃህ አላለውም። የባሰ የጨለመና ተስፋ የሚያስቆርጥ የጎሳ አምባገነን ሥርዓት ተተካበት። ያለፈው የፖለቲካ ሽብር የወያኔን የኢኮኖሚ ሽብር ጨምሮ ብቅ አለበት። ስለ ጎሳው እንጂ ስለ አገሩ እንዳያስብ ተደረገ። ወጣቱ በወያኔ ሥርዓት ውስጥ የተጋረጠበትን ችግር እንደሚከተለው ዘርዝሮ ማየት ይቻላል። አራተኛ፣ ወጣቱ በወያኔ ሥርዓት ውስጥ በበቂ የተደራጀና የተጠናከረ ስለዚህም ቀጣይነትን ያረጋገጠ ባይሆንም ወያኔም እንደ ደርግ የመረረ ተቃውሞ ከወጣቱ ህብረተሰብ ጭምር በመሆኑ ዱላውን ያሳረፈው በወጣቱ ላይ ነው። ብዛት ያላቸው የወያኔ ተቃዋሚዎች እንደሚሉት ወያኔ ማዕከላዊ የአገሪቱን ግዛት በተቆጣጠረበት ወቅት ከአካባቢው ህዝብ ድጋፍ አግኝቶ ነበር የሚለው አባባል ፈጽሞ ከእውነት የራቀ ነው። የህዝቡን ተቃውሞ በኃይል እየጨፈለቀ ነበር ወደ አዲስ አበባ የገሰገሰው። ወያኔ ከተሞችን እንደተቆጣጠረ ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ደሴ ከተሞች የተነሱ የተቃውሞ ሰልፎች ላይ የተረሸኑት ወጣቶች አስከሬን እንዳይቀበር በወያኔ ነፍሰ ገዳዮች ተከልክሎ ከጨለመ በኋላ ወላጆች አንስተው እንደቀበሩ የእነዚያ ከተሞች ህዝብ የማይረሳው ግፍ ነው። አምቦ ላይና ከዚያም አዲስ አበባ ከተማ ውስጥ የተካሄዱትን ቀጣይ ጭፍጨፋዎች እንዳናስታውስ ያደረገን ወያኔ ከዚያ በኋላ በወሰዳቸው መጠነ ሰፊ ጭፍጨፋዎች ስለተለወጡ ነው። በእነዚህ ሁሉ ተቃውሞዎች ግንባር ቀደም ተሳታፊዎች ወጣቶች ነበሩ። ወያኔ የትግራይ ነጻ አውጪ መንግስት የማቋቋም ዓላማውን በጊዜያዊነት ገታ አድርጎ መላ ኢትዮጵያን በመቆጣጠር ላይ ከተሰማራበት ዕለት ጀምሮ ከኢትዮጵያ ወጣቶች ሊገጥመው የሚችለውን ተቃውሞ በሚገባ አስቦበት ስለነበር ስትራቴጂክ ጸረ ወጣት ፖሊሲ አዘጋጅቶ እንደመጣ ከተግባሩ መረዳት አያዳግትም። ወጣቱን ደርግ እንዳደረገው ሁሉ በመግደል በማሰርና በመግረፍ ከማስፈራራት ውጭ በጎሳ መከፋፈል ማናቆር እንደ ዋና ማዳከሚያና ተስፋ ማስቆረጫ ዘዴው አድርጎ ይዞታል። አገራዊ ስሜቱን፣ ንቃተ ህሊናውንና ግንዛቤውን፣ ታሪኩን ለማጥፋትና ለማፍለስ ጠባብ ብሔረተኛ ስሜትን እያራገቡ እርስ በርሱ በማቃቃርና በማፈራቀቅ በአንድነት እንዳይታገላቸው ለመበታተን ያልተቋረጠ ዘመቻን አካሂደውበታል። አሁንም ይህንኑ አስከፊ ሁኔታ ከአብራካቸው በወጣው ኮሎኔል አስቀጥለዋል። ወያኔ ስልጣን እንደያዘ በቅድሚያ የጀመረው የፖለቲካና ድርጅታዊ ሥራ ወጣቶችን የወጣት ኮር በሚል ስም በማህበር መልክ ማደራጀት ነበር። የወጣት ኮር እየተባሉ የተሰባሰቡት ወጣቶች ክፍለ ህዝቢ በሚል መጠሪያ በሚታወቁት የወያኔ ካድሬዎች አደራጅነትና ሰብሳቢነት ጸረ አንድነት የሆነ የብሔረሰብና የጎሳ ጥላቻን መርዝ ይጋታሉ።
በመጀመሪያዎቹ ዓመታት የሚመለመል ወጣት በመጥፋቱ ወያኔዎቹ በደርግ ስርና ውስጥ ሆኖ የተማረውን አድርባይ ክፍል መሳቢያና መመልመያ ስልት ቀይሰው ነበር። ይኸውም በርካታ ሰዎች ከሥራ እየተባረሩ በነበሩበት ወቅት ሥራ መስጠትን በተመለከተ ከሁሉም ቅድሚያ ለኮር አባላት ይሰጣል የሚል መመሪያ ነው። ወያኔ የቀጠራቸው በብዙ ሺህ የሚቆጠሩ አዲስ ፖሊሶች፣ የግብርናና የተፈጥሮ ሀብት መስሪያ ቤቶች፣ የኤክስቴንሽን ሰራተኞች በገበሬው ዘንድ የወያኔ ካድሬዎች በመባል ነው የሚታወቁት። በወረዳ በዞንና በክልል ደረጃ የሚገኙ አብዛኛዎቹ የመስሪያ ቤት ኃላፊዎችና ሰራተኞች ከወጣት ኮር የተመለመሉ ናቸው። የወያኔ የጠባብ ብሔረተኛነት እና የጎሰኝነት መርህ በየትኛውም የህብረተሰብ ሕይወት ውስጥ እንዲስፋፋ፣ ስር እንዲሰድ፣ እንዲራመድ ያልተቋረጠ ጥረት ተደርጓል። በዚህ መርህ መሰረት ሁሉም ብሔረሰቡን፣ ጎሳውን እንጂ አገሩን ማወቅ፣ ማልማት፣ መከላከል፣ ማፍቀር ወዘተ የለበትም። የልማት ማህበራትና የስፖርት ክለቦች ሳይቀሩ በብሔረሰብና በጎሳ ላይ ተመስርተው ተደራጅተዋል። በተጻራሪው ህብረ ብሔራዊ የሆነው አገራዊና የኢትዮጵያ አንድነት የተባሉ ጽንሰ ሐሳቦች በወጣቱ ህሊና ውስጥ እንዳይቀረጹ ወያኔ በሩን ሁሉ በጥንቃቄ ለመዝጋት ከፍተኛ ጥረት አድርጓል። በአብዛኛው የአገሪቱ ክፍል የአገሪቱ ሰንደቅ ዓላማ ወርዶ በምትኩ የክልል አርማ ነው የሚውለበለበው። ጠዋትና ማታ ሰንደቅ ዓላማ አይወጣም፣ አይወርድም። ብሔራዊ መዝሙር የሚባለው በወጣቶች ዘንድ ፈጽሞ አይታወቅም። ጀግኖችና የጀግንነት ታሪካችን አይወሳም። እንዲያውም ለአገር አንድነትና ለአገር ነጻነት የተዋደቁት ጀግኖች ይዘለፋሉ፣ ይኮነናሉ፣ ይወገዛሉ። ይህ ለምሳሌ ያህል ተጠቀሰ እንጂ ሁሉም የህብረተሰብ ሕይወት አገራዊነት እንዳይነግስና ጎሰኝነት ቦታውን እንዲይዝ በወያኔ የተደረገው ጥረት በዚህች አጭር ጽሑፍ ውስጥ ተዘርዝሮ አያልቅም። ከዚህ ተነስቶ ግን አንድ ነገር ማለት ይቻላል። ይኸውም ወያኔ ወጣቱ ትውልድ አገሩን ፈጽሞ እንዳያውቅና እንዳይወድ እንዲያውም እንዲጠላ የሥነ ልቦና ዘመቻውን አጠናክሮ ያካሄደ መሆኑን ነው። ከደርግ ሥርዓት ጀምሮ እየተሸማቀቀ እየተዋከበና ግራ እየተጋባ የመጣ ወጣት የአገር ጉዳይ ቋጠሮ ውሉ ቢጠፋበት የሚያስደንቅ አይሆንም። በዚህ ጽሑፍ መጀመሪያ አካባቢ እንደተገለጸው ማንም ሰው ቢሆን አገር ወዳድ ሆኖ አይወለድም። ወኔ፣ ጀግንነትና ታማኝነት፣ ባላደራነት፣ ስነ ምግባር የአስተዳደር ሂደት ውስጥ የሰብዕና አካል እየሆኑ የሚያድጉ መሆናቸውን ልንዘነጋ አይገባንም። ስለዚህ ነው አዲስና ትኩስ የሆነው ወጣት አሽክላ ምክንያት በመረዳት የዛሬውን ችግር በጋራ ለመፍታት የወደፊቱን ሁኔታ ለማሻሻል ኃላፊነቱን ተገንዝቦ መነሳት የሚጠበቅበት። ይቀጥላል።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከባቢሌ ቶላ ትርጉም ከጸጋዬ ገብረመድህን። ስለ አማርኛው ትርጉም መግቢያ። ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት ሀገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል። የጸጋዬ ገብረመድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አሰቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የጠቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በጠራራ ፀሐይ ሲደፋ ጸጥ ያለ ለአምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ፣ ካላጨበጨባችሁ፣ ግራ እጅ አንስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ፣ ተሾመ፣ ለገሰ፣ መላኩ ብሎ ከመኮነን ባሻገር የሁላችን ሚና ምን ነበረ ብለህ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺህ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የእርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀይ ሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሸብረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለንፍጦች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የሥነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በሥነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው
የአሁኖቹ መሪዎች የአገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ እልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት የአሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅድም ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስሴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። 2 ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው። አንድ ዕለት ማታ በመጋቢት ውስጥ በአንድ የመኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን የኢህአፓ አባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል። ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኒያ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና። እሱ ግን ወንድሙ 10 ቢማለልና ቢማጠነው መች ፍንክች ቢል። ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚሁኑ 2 ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። 2 ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በ6 የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ
ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በፒያኖ ሽቦ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግስት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስከፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መጥተናል። ሰውን የራሱን ስጋ መትሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቅ አፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ፣ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለ3 ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት፣ በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረ ገጽ እንዳልነበር ሆኗል። እድሜያቸው ከ10 ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም።
ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ህዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመተኩ ሽብርና ሞት እነሆ ስለተባለ ህዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የህዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጥረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ህዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞኖሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ፣ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ የተገኘ የሲኦል አርአያ አንድ ትውልድ መስክረው በልተው የቀበሩ የደርግ አጋፋሪ ታጥበው የማይጠሩ የጨለማው ካህን የጽልመት ዶክተሩ የሰው ሥጋ በልተው በደም የሰከሩ ባለዛር ቃልቻ ዛሬም አልተገሩ ደም ጠማቸው መሰል ጮኹብን አጓሩ። እልፍ ሕፃን የበላ ጨፍጫፊ ገራፊ ወላጅን አስለቃሽ ትውልድን ቀሳፊ ሺዎችን ያረደ አንድ ትውልድ አጥፊ የኢሰፓ ካድሬ ወዳደር ቀጣፊ ገሎ ሙትን መውቀስ በዛ ኃላፊ ዛሬም ያቀረሻል ርካሽ እዳፊ ወጣቱን የፈጀ ነጥቆ ከእናት ጉያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አርአያ የዲያብሎስ ወንድም የጽልመት አምሳያ እውነቱ ይወጣል መቼም አይቀበር ሕዝብ የበላይ ሲሆን መጋለጥህ አይቀር ዛሬም ባይበርድልህ በእብሪት ስትወጠር እናየው ይሆናል በሰፈርከው ቁና አንተም ስትሰፈር